ቀስቴ ከእስር ቤት ተፈታ። የማይደርስ የለም 3 ወር ሙሉ ታስሮ አለምንም ምስክር ደመረ መቶ መመስከር አለመቻሉ አሁን ሊፈታ ችሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ባያላችሁበት ሰላም ብያለሁ። ሰላማችሁ ብዙ ትበልኝ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 242ኛ ነው። እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። አሻንቲ እንግዲህ በእንትና ታስሮ እየተደበደበ ይገኛል። ምንም ሰርካል ሰምቶ ሊፈታው አልቻለም። ጩኸቱንም ቢሰማም ነገር ግን በአንተ ምትክ ኪዱና ሚኪን እንፈልጋለሁ። እኔ እንኳን እንዳንተ አቅፌ ልስማት ጉንጯን ራሱ ነክቼው አላውቅም። አንተ ግን በድፍረት ከኔ ወስደህ ወዳው ከንፈሯን ሳምቃት። በዚህ አሸቦ በመሰለ ወይም ኩበት በመሰለ ከንፈር በማለት በጣም ይናደድበታል። እሱም እኔ ምን ላድርግ ታዲያ መጣችብኝ እንጂ አልመጣሁባትም ቢለውም ነገር ግን እሱ ምንም ሊሰማው ፈቃደኛ አልነበረም። ስልክ እንዲደውል ያደርግና ሚኪና ኪዱን ነገ ከሰጣችሁኝ አሻንቲን እንደሚለቅላቸው ቃል ይገባላቸዋል። ሰርካልም ምን ማድረግ እንዳለበት እዛው እያመቻቸ ሁሉንም አግቼ ዋጋ ነው ማስከፈላቸው። እኔን ማንም ተዳፍሮኝ አያውቅም። ስለዚህ የደፈረኝ እናንተ ናችሁ። ስለዚህ ዋጋ አስከፍላችኋለሁ በማለት ሁሉንም ቦዲጋርዶቹን እንዲዘጋጁ ያደርጋቸዋል። ቹቻ ዛሬ ትምህርት ቤት ቀርታ ጓደኛዋ ቀስቴ ወይም ፍቅረኛዋን ለመቀበል ወደ እስር ቤት አቅንታለች። እስር ቤት ስኬድም ያው ቤዚቲ ብቻ ስለነበረ ጓደኛዋ አብራት የምትሄደው ዛሬ ግን ቤዚቲን እያሰበች ጎዳናውን ብቻዋን ተጉዛ እስር ቤት ደርሳለች። እሷ ብቻዋን ተቀብላት ቤዚቲ ደግሞ ከየትኛው ማረሚያ ቤት እንደሚለቀቅ ስላልገባት መንገዱ ዝም ብላ ስትጓዝ ሚኪና አቡሻ ደግሞ ምን ግራ ገብቷቸው ምን እናደርግ አሁን የዚህ የልጅስ ነገር ግራ ገባኝ እያሉ እየደጋገሙ እያለ ስለ አሻንቲ እያሰቡ ድንገት ቤዚቲን ያገኟታል። ይች ልጅ ምንም ህይወቷ ሁሉ ተመሰቃቀለ። ቹቻን አጣች፣ ፍቅረኛዋን ያሬድን አጣች። ስለዚህ ማበዷ ነው እኮ በዚህ በቀጠለች እያሉ ወዴት እንደሚካሄድና ትንሽ ፈታ ካደረጓት በኋላ ወዴት እንደሚኬድ ይጠይቋታል። እሷም ዛሬ የቀስቴ መፈቻ ነው። ስለዚህ የትኛው ማረሚያ እንደሆነ ስላላወኩ ዝም ብዬ ጎዳናውን እየሄድኩ ነው በማለት ተነግራቸዋለች። በጣም በሻንቲ ምክንያት ቢዚ ሆነው የጓደኛቸውን የእስር ቤት መፈታት በጣም የዘነጉት በአሻንቲ ጉዳይ የረሱት አቡሽና ሚኪ በጣም ይገረሙና በቃ አሁን ቶሎ መሄድ አለብን ብለው ወደ ቤት ሳይሄዱ ቤዚቲ ጋር ወደ ቀስቴ ያመራሉ። ትንሽ ከተራመዱ በኋላ ቀስቴና ቾቻ ተያይዘው ሲመጡ ያዩዋቸዋል። በጣም ፍራቴሎ ብለው እንግዲህ ከተቃቀፉና ሰላምታ ከተሰላወጡ በኋላ ቤዚቲና ቾቻ ግን እንደ ሐውልት ቆመው ቀርተዋል። ምንም ማለት ያልቻሉት ትንሽ ፍቅረኛውን ለማንቃት የሞከረው ጎስጎስ ወይም ነካረጎ ነቀነቅ አድርጓት ሄዳ እንድታቅፋት በአይኑ ይጠቅሳታል። ቹቻም ሄዳ ቤዚቲ ላይ ጥቅምጥም ብላ ስቅስቅ ብላ ታለቅሳለች። ሁለቱም እየተላቀሱ እያለ ቶሎ መሄድ እንዳለባት ቤዚቲ ተናግራ ከዛ ስቅስቅ ብላ እያለቀሰች ትሄዳለች። ሁለቱና አራቱ ጓደኛሞች ደግሞ ወደነ ቹቻ ቤት እንዴት እንደነበረ እስር ቤትና ደግሞ እስር ቤት ያን ፍሪዝና ያን ጫካ የመሰለውን ጸጉር ቆርጠው ዱባ እንዳስመሰሉት ይነግሩታል። እሱ ግን ምንም ሊሰማቸው ፈቃደኛ አልነበረም። ምክንያቱም ያለበት ህይወት አሪፍና ጸዴና ጥሩ ጓደኞች እንዲያሳለፈ ይነግራቸዋል። እሱ ግን በጣም ስለጠፉና ስላልጠየቁት ይቅርታ እየጠየቋቸው ወደ ቤት ይመለሳሉ። ትንሽ ከቆየች በኋላ ቾቻዬ ቤት አስቀምጣቸው ሚሪንዳ ልትገዛ ስትወጣ ቤዚቲ መንገድ ላይ ወደ ቹቻ ቤት መሄጃ ጋር ቁጭ ብላ እያለቀሰች ነበረ። ትንሽ ከተራመደች በኋላ ቤዚቲን ለማውራት ተወሰነና ቹቻ ወደ ቤዚቲ ወዳለችበት ትመጣለች። ቹቻ ምን ነው ብቻሽን እዚህ ስትላት እያስታወስኩ ነው፣ በትዝታ እየነገርኩ ነው በማለት ትመልስላታለች። እሷም ምን ትዝ እንዳላት ትጠይቃታለች። እኔና አንቺ ያሬድና እኔ ሆነን በዚህ መንገድ ላይ በጣም ስቀን በጣም ተጫውተን በጣም ተልክ በላይ ደስተኛ ሆነን አልፈን ነበር። ዛሬ ትናንት ድሮ ተብሎ በእንባ ተሞልተን ይሄው በእንባ እየረጨሁ እያስታወስኩ ነው ትላታለች።
አይገርምም ቤዚቲ? ትናንትም እኮ ዙሮ ተባለ። አይ ጊዜና ዘመን በማለት ቹቻም ታዳንቃታለች። ለማንኛውም ብቻዬን ስላልተውሽ ከልብ አመሰግናለሁ ስትል፣ አየሽ ዛሬም እያራቅሽ ነው። ድሮ እኮ አመሰግናለሁ ስትኝ ለምን እኔ እኮ እህትሽ ነኝ፣ እህት ደግሞ አመሰግናለሁ አይባልም በማለት ተመልሽልኝ ነበር። አሁን ልታረቂኝ ስለሞከርሽ ነው አይደል እንደዛ የምትይው ብትላትም በእኔ ምክንያት እንደዚህ እየሆንሽ ስለሆነ በጣም ይቅርታ፣ እኔ የሰራሁት ስራ እኮ እያሳፈረኝ ነው በማለት ትመልስላታለች። እኔ ልቤ እንዲህ ይለኛል ምንም ነገር አንቺ እንዳልከዳሽኝና ጸጋ በሆነ ነገር አስፈራርታሽ እንትን እንዳለኝ እየተሰማኝ ነው ስትላት፣ እመኝ ልብሽ ተሳስቷን፣ እኔ ከድችሻለሁ ቤዚቲ ስትላት፣ እኔ ልቤን አምነዋለሁ በማለት መልስ ትሰጣታለች። ምንም ያላመነቻት ጉዳይ ዛሬም ልንታረቅ ነው ብላ ቤዚቲ ሰፍ ብላ ስጠብቅ ነገርየው ይቅርታ ልጠይቃትና ላደረገችላት ነገር ሁሉ ልታመሰግናት እንደመጣች እንጂ መቼም አንቺን ይቅርታ አድርጋላት ወደ እሷ ጋር እንደማትመጣ ትነግራታለች። ቤዚቲም በዚህ ንግግሯ በጣም የተሰበረችና የተጎዳይ ስትሆን ሁለተኛ አጠገቤ እንዳደርሽ ልትታረቂ ወስነሽ ካልሆነ በኋላ ቁስሌን እየነካካሽ እባክሽ አታድሜ ሹቻ በማለት ተነስታ እያለቀሰች ትሄዳለች። ትንሽ ከተራመደች በኋላ ምነው ባላረኩትና ትንሽ እንኳ አብሬያበት ተቀመጥኩ በማለት ትመኛለች። ነገር ግን ደግሞ እንደዚህ ካልሆነ ምናልባት ቹቻ ወደ እኔ ልትታረቀኝ አትችልም በማለት ታስባለች። ቲቸር ሽሜ ዛሬ ሰብሊን ጠርቶ እንዲህ በማለት ያናግራታል። እኔ ምልሽ የደብዳቤው ጉዳይ እንዴት ሆነ ብሎ ሲጠይቃት እየተጠራጠርኩ ነው፣ ነገር ግን እርግጠኛ የሆንኩበት የለም በማለት ትመልስለታለች። አይ ለማንኛውም ከሁለታችን እንዳልሆነ ገባኝ ለልሽ ነው እኛ አንቺ እንዳልጻፍሽው በማለት ነገር ግን አንቺን ማን ነው በዚህ ልክ ሊያጠቃሽ የሞከረው ይላታል። እሷም ማንነቱን እንኳ አውቀዋለሁ ግን መረጃ የለኝም ቲቸር ሽሜ በማለት መልስ ትሰጣቸዋለች። ለማንኛውም ቲቸር በቃሉ ናታንን እንደምታፈቅሪ ነገረኝ ሲለት፣ አይ ስለማፈቅረው ሳይሆን ግዴታ እውነቱን አውጡ ብሎ ሲጋትተን በቃ እንዲለቀን ብዬ እየፈጠርኩት እንጂ እኔ ናታንንም አላፈቅርም ስትል፣ ነገር ግን አይኖችሽ እንደዛ አይሉም በማለት ይነግራታል። ነገር ግን እንደሱ እንዳልነበረ መልስ አመላልሳ ብትነግረው ቲቸር ሽሜ ግን ሊያምናት ፈቃደኛ አልነበረም። ጆን ቁጭ ብሎ ሰብሊን እያሰበና እያሰላሰለ የሆነውን ክፍተት እንዴት ወደ ኤላ ልትሄድበት እንደቻለችው የቱ ጋር እንዳጎደለ እያሰበ ነበር። ነገር ግን ዛሬም ቢሆን የከፈልኩትን መስዋዕት ከፍዬ ትናንትና ሰብሊ የኔ የነበረችው ዛሬም የኔ ትሆናለች በማለት እንዴት አድርጎ ማመቻቸት እንዳለበት ለጓደኛው ለካሊብ ይነግረዋል። ካሊብ ደግሞ ከሜሉ ጋር እንግዲህ ሆነ ሰጣ ገባ ውስጥ ገብቷል። እኔ ማንም ሴት እንዳንቺ ንቃኝ አታውቅም፣ ስለዚህ ልክሽን ወቂ በማለት እዚህ ትምህርት ቤት ባትሆኚ ወይም ባንሆን ኖሮ በጥፊ መታሽ ነበር በማለት ይጎርርባታል። ለካ እንደዛም አለ እንደ በቃ እንደዛ ትምህርት ቤት ከሆነ ስንወጣ ትምህርት ቤት በር ላይ እጠብቅሃለሁ፣ ፈርተህ ግን እንዳትቀር በማለት ትሳለቅበታለች። በዚህ ልክ እንዴት እንደናቀችው ግራ የገባው ካሌብ ቶሎም ከትምህርት ቤት ወጥቶ ማግኘት እንዳለበት እያሰበ እያለ ጓደኛውን ለማግኘት ይሄዳል። ሳብሊን አግኝታ ደግሞ ያ ጓደኛው ካሌብ ቆይ ማኑ ቲክቶከር መሆን ጀግንነት ነው እንዴ? ፋሽን እኮ ልመና ነው። እናቶቻችንና አባቶቻችን ጎዳና መዳበሪያ አንጥፈው ሲለምኑ እነሱ ደግሞ ዘመን ባመጣው ስልክና ቴክኖሎጂ በአደባባይ ወይም በኦንላይን ልመና ነው። እንዴት ሰው በልመና አፉን ሞልቶ ስለ ሀብትነትና ጌመርነት ያወራል? ጌመርነት እኮ ሰርቶ መቀየር ሳይሆን ማንኛውንም ሰው ለምኖ የሚያገኝ ነው። ለማይ ደግሞ ሊኮራበት አይችልም በማለት ትነግራታለች። አይጆ እንኳ እንደዚህ የሚጎርር ቲክቶከር አይደለም፣ ነገር ግን ካሌብ አሽቃባጭ ነው። ለማንኛውም እኔ እህትሽ ልኩን ነግሬው ጥዬው ሄጄልሻለሁ በማለት በቃ አሁን ትምህርት ቤት ስለተዘጋ ወይም መሄጃችን ስለደረሰ ቦርሳዬን ላምጣ በማለት ትሄዳለች። ቦርሳዋን ልታመጣ ስትሄድ ከኤላ ጋር ደረጃው ጋር ትደርሳለች። እኔ ምልህ አውቀህ ልታገኘኝ እየሞከርክ ነው ስትለውም እሱም እንደዛ እንዳልሆነና
ልንራራቅ በሞከርን ቁጥር ግን የሆነ ነገር ሊያገናኘን እየሞከረ ነው በማለት መልስ ይሰጣታል። ለማንኛውም እንደ ማንኛውም ሰው ተገናኘን፣ ስለዚህ እንተላለፍ ብላ ልታልፈው ስትል ሁለት ነገር አለ ቆይ ይላታል። በል ቀጥል በማለት ታስቀጥለዋለች። እሱም የመጀመሪያው ጆን እያስመሰለ እንደሆነ እውነቱን እርግጥ አድርጎ ይነግራታል። ሁለተኛው ደግሞ ጫማሽን ማሰር አትርሺ በማለት ጫማዋን እንዲያስርላታል። ይህን ጫማዋን አስሮላት ቀና ሲል በፍቅር አይን ሁለቱም አይን ላይን ይታያሉ። ምንም ማመን ያልፈለጉት ሁለቱም መፋቀራቸውን ትንሽ ተተንከራተቱ የተራቡ አይኖቻቸው ከዛ ሁሉም ወደ ላይና ወደ ታች ይበታተናሉ። ትንሽ ከቆዩ መሲና ናታን ደግሞ ምን ያክል እንደምታፈቅረው ብትነግረው ምንም ሊገባው ጉድ ስላልሆነ በእንክሻ ይዛ ዝልዝል ታደርጋለች። እኔ የምልሽ ቤተሰቦችሽ እንጀራና ውሃ ከለከሉሽ? ነገርየው እንዴት ነው? በልተሽ እኮ ጨርቅሽ በማለት አንቺን የጠበሰ ጉድ ነው እኮ በማለት እኔ ግን እንዳንቺ የምወደው ሰው በዚህ በምድር ላይ የለም፣ ለአንቺ የሚከፈለውን መስዋዕት ሁሉ እከፍላለሁ በማለት መልስ ይሰጣታል። ለአንቺ ስል ይሄን ያክል ለእኔ ስል ክትል ይሄን ያክል ለአንቺ ስል እንኳን ተሰው ጋር መጣላት አይደለም ዓለምን ራሱ ማቃጠል ካለብኝ አቃጥላታለሁ። አንቺ እኮ ማለት ሰብልዬ ሲደክመኝ ብርታቴ፣ ሳለቅስ ደግሞ የምታጽናንኝ አንቺ ምርጥ ጓደኛዬ ነሽ በማለት መልስ ይሰጣል። እሷ ግን ምርጥ ጓደኛ ብቻ ሳይሆን ምርጥ ደግሞ የወደፊት ሚስቱ መሆን እንደምትፈልግ በነገረህ በማለት ትንሽ ራሷ ጋር ታወራለች። ትንሽ ቆይቶ ከእሷ ጋር ከተለያየ በኋላ ቃጭል ትደውልና የሆነውን ነገር ሁሉ ትነግረዋለች። ትንሽ ቁጭ ካሉ በኋላ አንድ ነገር ደብሮሻል፣ አንድ ነገር ጓደኛ የምታደርገውን ላሳይሽ በማለት አይኗን ጨፍንና አይኗን አስጨፍኖ ጉንጯን ይሳማታል። በጣም ቃጭል በተናደደችው ምክንያቱም ቾምቤነት እንደዛ ስላረገባት እሱ ስላያት በጣም ተደስ ብሏታል። ናታን በሳማት ብትደሰትም ብትናደድም ነገር ግን ቾምቤነት ስላያት ደስ ብሏት